ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ተባብሶ በቀጠለው የመካከለኛው ምስራቅ ጦርነት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወንድም ተገደሉ። ኔታንያሁን መግደል ያልቻለችው ኢራን ወንድማቸው ላይ በትሯን አሳርፋለች። ኢራን የበቀል እርምጃን አሁን ገና ጀምር ነው ስትል አስጠንቅቃለች። በሌላ በኩል አሜሪካ ኢራን ላይ ታይቶ የማይታወቅ ጥቃት መፈጸም ጀምራለች። ዛሬ በኢራን ከባድ ጥቃት እየፈጸመች እንደሆነ አሜሪካ ስትገልጽ፣ ኢራን ደግሞ የአሜሪካን ጸረ ሚሳኤል ማውደሟን ተናግራለች። የምዕራባውያን ልሳናት አይንገሩን እንጂ እስራኤል እያቃታትም ይመስላል። ቴልአቪቭ የኢራንን በቀል መቋቋም ተስኗት ደመላሽ የሆነችው ቴህራን ለተነጠቀቻቸው ውድ ልጆቿ በቀል የእስራኤልን ከተሞች የእሳት ራት እያደረገች ነው። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺም ከአሜሪካ ጋር የምናደርገው ድርድርም ሆነ የተኩስ አቁም ስምምነት የለንም፣ እንዲያውም ከዚህ በኋላም የጥቃቶችን መጠን እያሳደግን ነው የምንቀጥለው ብለዋል። ከመካከለኛው ምስራቅ የተሰሙ አዳዲስ ጉዳዮችን ከጥንቅራችን ታደምጡታላችሁ። የህዋ ጀነራል ምግባይ ኃይለ ጦርነት አወጁ። ብቻችንን እንገጥማለን፣ አጋዥ አያስፈልገንም፣ ለመከላከያ በቂነን በማለት በማንኛውም ሰዓት ጥቃት ለመክፈት ጦራቸው ዝግጁ እንዲሆን ማዘዋል። በፌዴራል መንግስቱና በህዋት መካከል እየታየ የነበረው መካረር በአንድም በሌላ መልኩ ጋብ ብሎ የነበረ ሲሆን አሁን ግን ዳግም አገርሽቷል። ህዋት የፕሪቶሪያውን ስምምነት በመጣስ ከጎረቤት ሀገራት ጋር ግንኙነት በማድረግ ሰራዊቱን ጸረ ድሮን ሳይቀር እንዳስታጠቀም በጀነራሉ በኩል በገለጸ ማግስት ከፌዴራል መንግስት ጋር ምንም አይነት ድርድር የለም ሲል መግለጫ ሲወጣ፣ ጀነራል ምግባይ ደግሞ ጦራቸው ዝግጁ ነው ሲሉ አዋጅ አውጀዋል። ይህም በትግራይ ክልል ዳግም ደም አፋሳሽ ጦርነት እንዳያስከትል በሚል ስጋት ፈጥሯል። እስከ ዝግጅታችን ፍጻሜም አብራችሁን ስትቆዩ የምታደምጡት ሌላኛ አበይት ጉዳይ ነው። መዲናችን አዲስ አበባ እንደ ስሟ አዲስ ሆናለች። እያደገች ባለች ፈጣን ከተማ ውስጥ ልብም የራሱን ማረፊያ ይፈልጋል። የልቦን ማረፊያ የነገውን ምቾት ከሰመር ሪል ስቴት ቶፕ ቪው አፓርትመንት ይምረጡ። ከ16 በላይ ኤምባሲዎች ለቦሌ አየር መንገድ፣ ለመገናኛ እንዲሁም ለአዲሱ ቤተ መንግስት ጎረቤት በሚሆኑበት በእንግሊዝ ኤምባሲ ዘመናዊ አፓርትመንት በ50% የባንክ ብድር ጋር አቅርበናል። ከባለ 2 እስከ ባለ 4 መኝታ ከተጨማሪ ክፍሎች ጋር በካሬ ከ88,000 ብር ጀምሮ እንዲሁም በ10% ቅድመ ክፍያ በምቹ አከፋፈል አትራፊነቱ የተረጋገጠ ኢንቨስትመንት ባለቤት ይሆኑ። ለአጭር ጊዜ የሚቆይ እስከ 37% የሚደርስ ታላቅ ቅናሽ ለመጠቀም በ0919 996454 ፈጥነው ይደውሉልን። ሰመር ሪል ስቴት። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁንም እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። ተባብሶ በቀጠለው የመካከለኛው ምስራቅ ጦርነት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወንድም ተገደሉ። ኔታንያሁን መግደል ያልቻለችው ኢራን ወንድማቸው ላይ በትሯን አሳርፋለች። የኔታንያሁ ታናሽ ወንድም የሆኑት ኢዶ ኔታንያሁ መገደላቸውን የሚገልጹ መረጃዎች በስፋት እየተሰራጩ ይገኛሉ። የእስራኤል መንግስት ግን እስካሁን በጉዳዩ ላይ ዝምታ መርጧል። ከዚህ ቀደም በኔታንያሁ መኖሪያ ቤት ላይ ጥቃት ተፈጽሞ የድሮን ስብርባሪ በኔታንያሁ መኝታ ቤት ላይ ማረፉ የሚታወስ ነው። ዛሬ ደግሞ በዚህ መኖሪያ ቤት ዳግም ጥቃት ተሰንዝሮ የኔታንያሁ ወንድም መገደላቸውን የሚገልጹ መረጃዎች በስፋት እየተሰራጩ ነው። የድሉ ጽዋ ወደ ቴህራን እያዘነበለ ይመስላል። ዶናልድ ትራምፕ ጦርነቱን እያሸነፍን ነው፣ በቅርቡ ይጠናቀቃል ቢሎም ቴህራን ግን አሁንም ከባባድ የሚሳኤል ጥቃቶች እየሰነዘረች ትገኛለች። ቴልአቪቭን ጨምሮ በርካታ የእስራኤል ከተሞች ጋዛን እየመሰሉ ነው። ረጅም ህንጻዎች በቁማቸው ተንጋለዋል። የሚሳኤል ማስጠንቀቂያ ሳይረኖች ሌሊቱን ቴልአቪቭን አጨናንቀው ነው ያደሩት። በሃይፋ ቴልአቪቭ የኢራን ጥቃት ዋነኛ ኢላማዎች እንደነበሩም ታውቋል። በዋናነትም በኔታንያሁ ታናሽ ወንድም ላይ ያነጣጠረ ጥቃት ተሰንዝሯል። እስራኤል እየዛለች ነው። በልበ ሙሉነት የጀመረችው ጦርነት ያልጠበቀችው ውርደት እያስከተለባትም ይገኛል። ዛሬ የተፈጸመው ጥቃት ደግሞ የኔታንያሁ መኖሪያ ቤት ላይ ያነጣጠረ መሆኑ ኢራን ሰይፎች የትም ሊደርሱ ይችላሉ አስብሏል። ጀሩሳሌም ፖስትና እስራኤል ቱዴይ በዛሬው ዕለት በወጡት ዘገባ ኢራን በትናንትናው ዕለት በፈጸመችው የሚሳኤል ድብደባ ኢዶ ኔታንያሁ የተባሉት የኔታንያሁ ታናሽ ወንድም መገደላቸውን ዘግበዋል። ነገር ግን ይህንን የግድያ መረጃ በተመለከተ ከእስራኤል በኩል ምንም አይነት ማረጋገጫ አልተሰጠበትም። ኢዶ ኔታንያሁ የተገደሉት በወንድማቸው ቤንያሚን ኔታንያሁ መኖሪያ ቤት በነበሩበት ወቅት እንደሆነ በትዊተር ላይ በስፋት የተሰራጩ ያሉ መረጃዎች አረጋግጠዋል። በዚህ ጥቃት የመኖሪያ ቤቱ አብዛኛው ክፍል መፈራረሱንና
ጉዳቱንም የሚገልጽ የቪዲዮ ምስል ተሰራጭቷል። ቂሳሪያ በተባለችው በሰሜናዊ እስራኤል በምትገኘው የወደብ ከተማ ውስጥ መኖሪያቸውን ያደረጉት ቤንያሚን ኔታንያሁ ቤታቸው በአሜሪካ ሰራሹ አይረን ደም የሚሳኤል ጋሻ የታጠረና የሚጠበቅ ነው። ከአይረን ደም ባለፈ በአይን የማይታዩ የሞሳድ ደህንነቶች መኖሪያ ቤቱን 24 ሰዓት በንቃት እንደሚከታተሉ ይነገራል። ለሆኖም የሞሳድ ደህንነቶች ለጥቂት በተዘናጉበት የኢራን ሰይፍ እዚህ መኖሪያ ቤት ላይ አርፏል ነው የተባለው። አይረን ደም ጸረ ሚሳኤልን አልፈው የኔታንያሁ ጓዳ ውስጥ የዘለቁት የኢራን ሚሳኤሎች እስራኤልን አስጨንቀዋል። ሚሳኤሎቹ አሁንም ላይ ጠቅላይ ሚኒስቴሩን ኢላማ ማድረግ መጀመራቸው ደግሞ የእስራኤልን የጦር ስትራቴጂስቶች አስጨንቋል። እስራኤል ጸረ ሚሳኤሏ ደጋግማ ትፈትሽ የሚል ምክረ ሀሳብ እየቀረበ ሲሆን እንደሚታወቀው ባለፈው ዓመት የሊባኖሱ ሂዝቦላ በኔታንያሁ መኖሪያ ቤት የድሮን ጥቃት አድርሶ እንደነበረ ይታወሳል። በወቅቱ ሂዝቦላ የተኮሳቸው የኢራን ሰራሽ ድሮኖች አይረን ደምን ተሻግረው ነበረ ጥቃት የደረሱት። መረጃዎች እንደሚያሳዩት ቤንያሚን ኔታንያሁ ከ3 በላይ የመኖሪያ ቤቶች አሏቸው። ቂሳሪያና ኢየሩሳሌም ከተሞች ግል መኖሪያ ቤት ያላቸው ሲሆን በተጨማሪ በአሁኑ ሰዓትም በእድሳት ላይ የሚገኘውን አጊዮን የሚባል በኢየሩሳሌም የሚገኝ መንግስታዊ ቤት አላቸው። ሶስቱ መኖሪያ ቤታቸው በጥብቅ ወታደራዊ ስርዓት የሚጠበቅ ነው። ሆኖም ከኢራን ሰይፍ ማምለጥ አልቻለም። ይህንን ጥቃት ጨምሮም ኢራን በርካታ ኦፕሬሽኖችን እስራኤል ላይ እየፈጸመች ነው። በዚህም ክፉኛ እየተጎዳች እንደሆነ መረጃዎች ያሳያሉ። እስራኤል ሀያልና ከፍተኛ የአየር መከላከያ ያላት ሆና ሳለ የኢራንን ጥቃት መቀልበስ አቃታት የሚለው የበርካቶች ጥያቄ ሆኗል። ይህንን ጉዳይ በተመለከተ የተለያዩ ተንታኞች ሰፊ ውይይት እያደረጉ ሲሆን ኢራን በመጀመሪያ ሰሞን የ15 ዓመት ዕድሜ ያላቸውን ድሮኖችንና ሚሳኤሎችን ተጠቅማ የእስራኤልንና የአሜሪካ መከላከያ ስርዓቶችን ለማዳከም የተጠቀመችባቸው ስትራቴጂዎች አሁን ጠቅሟታል የሚሉም አሉ። አሁን የአየር መከላከያ ስርዓቶቹ ከተዳከሙ በኋላ ኢራን ወደ ዘመናዊ ኃይለኛ ሚሳኤሎች በመሸጋገር እውነተኛ ጉዳት ለማድረስም እየተዘጋጀች እንደሆነም ተጠቅሷል። የኢራን አብዮታዊ ዘብ ኃይል የአየርና ጠፈር ኃይል አዛዥ የሆኑት አሚር አሊም በዚህ ጉዳይ ላይ ያስተላለፉት መልእክት ደግሞ እዚህ ጋር የሚጠቀስ ነው። አዛዡ ካሁን በኋላ ከ1 ቶን ያነሰ የጦር አውድ የተሸከመ ማንኛውም ሚሳኤል አይተኮስም። የሚሳኤል ተኩሶች የሞገድ ርዝመትና የሞገድ መጠኖች ይጨምራሉ ብለዋል። እንዲሁም የሚሸፍኑት ርቀት ይበልጥ ሰፊ ይሆናል ሲሉ አክለዋል። ኢራን አዲስ ጥቃት ማዕበል እንደምትከፍትም በእንዲህ መልኩ ስታስታውቅ የትራምፕ አማካሪዎች ደግሞ አሜሪካ ጦርነቱን እንድታቆም እየወተወቱ መሆናቸው ስጋትን ፈጥሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ከተገባው ጦርነት የመውጫ ስትራቴጂዎች በይፋ እንዲያሳውቁ አንዳንድ አማካሪዎቻቸው በውስጥ መስመር ግፊት እያደረጉባቸው መሆኑን ዎል ስትሪት ጆርናል ዘግቧል። የአሜሪካ ጦር በኢራን ላይ የነበረውን ዋነኛ ወታደራዊ ግብ አሳክቷል ብለውም ያምናሉ። የአሜሪካ ዋነኛ የጦር ግቦች የኢራንን የሚሳኤል ፕሮግራም ማውደም፣ የአገሪቱን የባህር ኃይል መደምሰስ፣ ኢራን ለቀጠናው ታጣቂዎች የምታደርገውን ድጋፍ ማስቆምና የኒውክሌር መሳሪያ እንዳታገኝ ማገድ ናቸው። በመሆኑ ፕሬዝዳንቱ ይህንኑ ስኬት ለህዝብ እንዲያብራሩ እና የመውጫ እቅዳቸውን እንዲያሳውቁ ይፈልጋሉ። የዋይት ሃውስ ፕሬዝዳንት ቃል አቀባይ ካሮሊን ሌቪት ግን ዘገባውን በጥብቅ አጣጥለውታል። በቀጣይ መረጃም አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት 11ኛ ቀኑ በያዘበት በዛሬው ዕለት በአሜሪካ በኩል የተፈጸመ ያለው ጥቃት ከሌሎች ቀናት በበለጠ ከባድ መሆኑን የአሜሪካ መከላከያ ሚኒስቴር ተናግሯል። ፔንታገን ዛሬ በሰጡት ጋዜጣዊ መግለጫ በኢራን ላይ የሚካሄደው ዘመቻ በተጀመረበት መጠን እንደሚቀጥልና የዛሬው ከፍተኛ መሆኑን አመልክተዋል። በኢራን በኩል የሚሰጠው የአጸፋ ጥቃት እየቀነሰ መሆኑን ገልጸዋል። በኢራን ላይ የተከፈተው ጥቃት የሀገሪቱን ወታደራዊ አቅምና ተቋማትን የመደምሰስና የማዳከም ግብ እንዳለ የመከላከያ ሚኒስቴሩ ተናግረዋል። በዚህም የኢራንን የሚሳኤል ክምችት፣ የሚሳኤል ማስወንጨፊያዎችና ወታደራዊ ኢንዱስትሪዎችን ማውደም፣ የኢራንን ባህር ኃይል መደምሰስ፣ ኢራን በዘላቂነት የኒውክሌር ጦር መሳሪያ እንዳይኖራት ማድረግ መሆኑን ሚኒስቴሩ ገልጸዋል። በተጨማሪም የፕሬዝዳንት ዶናልድ ትራምፕ ቀደም ሲል የተናገሩትን በማስረገጥ በአሜሪካ እርምጃ ለማቋረጥ የጠላትን ኃይል እየደመሰስን ነው ብለዋል። በዛሬው ዕለት በድጋሚ በኢራን ውስጥ በጣም ከባድ ጥቃት መፈጸሙም ተነግሯል። አብዛኞቹ ተዋጊ ጀቶች፣ አብዛኞቹ ሰው አልባ አውሮፕላኖች ድብደባ እየፈጸሙ ነው። መረጃው እየተጣራና ከመቼውም ጊዜ የበለጠ ነው። የመከላከያ ሚኒስቴሩ በተጨማሪ ባለፉት 4 ሰዓታት ኢራን ጦርነቱ ከተጀመረ ወዲህ ዝቅተኛውን ሚሳኤል እየተኮሰች እንደሆነ ተናግረዋል። ከሰዓታት በኋላ በተካሄደው ጋዜጣዊ መግለጫ ላይ ለቀረበላቸው ጥያቄ ምላሽ የሰጡት የመከላከያ ሚኒስቴሩ ከጦርነቱ መጠናቀቅ በኋላ ያለው ሁኔታ በአሜሪካ ፍላጎት ላይ የሚወሰን እንደሚሆንና ኢራን በኒውክሌር የምታስፈራራበት ገጽታ አይኖርም ብለዋል። ይህ በእንዲህ እንዳለ በዮርዳኖስ የሚገኘው የአሜሪካ የጸረ ሚሳኤል መከላከያ ራዳር በኢራን ጥቃት መውደሙ ተነግሯል። ዮርዳኖስ የሚገኘውና ለቀጠ
ለቀጠናው የሚሳኤል መከላከያ ዋስትና ተደርጎ የሚወሰደው እጅግ ዘመናዊ የአሜሪካ የራዳር ስርዓት በኢራን ጥቃት መውደሙን ብሉምበርግን ጨምሮ የተለያዩ ዓለም አቀፍ የዜና አውታሮች ዘግበውታል። ጥቃቱ የተፈጸመው በዮርዳኖስ ሙአፋቅ ሳልቲ አየር ኃይል ካምፕ ላይ ሲሆን የወደመው የተዋሃድ ሚሳኤል መከላከያ ዋነኛ አካል የሆነው ANPY2 የተሰኘው ራዳር መሆኑ ተነግሯል። የሳተላይት ምስሎችና የአሜሪካ ባለስልጣናት እንደጠቆሙት የራዳሩ መውደም በአካባቢው ያለውን የሚሳኤል መከላከያ ሽፋን ለጊዜው ሊያዳክም ይችላል። ይህ ራዳር ለመከላከያ ባትሪዎች እንደ አይን ሆኖም የሚያገለግል ሲሆን አሜሪካ በአጠቃላይ በዓለም ዙሪያ 8 የተዋሃድ መከላከያ ባትሪዎች ብቻ ባሏት በዚህ ወቅት እንዲህ ያለ አደጋ መከሰቱ በዘርፉ ባለሙያዎች ዘንድም እንደ ትልቅ ወታደራዊና ስትራቴጂካዊ ኪሳራ ተቆጥሯል። ጥቃቱም የተፈጸመው በኢራንና አጋሮቿ እንዲሁም በአሜሪካና በእስራኤል መካከል እየተካሄደ ባለው ቀጠናዊ ግጭት የመጀመሪያ ቀጠና ውስጥም የመጀመሪያ ቀናት ውስጥ መሆኑ ተነግሯል። በቀጣይ መረጃችን የህወሓት ጀነራል ምግበይ ኃይል ጦርነት አወጁ፣ ብቻችንን እንገጥማለን፣ አጋዥ ያስፈልገንም፣ ለመከላከያ በቂነን በማለት በማንኛውም ሰዓት ጥቃት ለመክፈት ጦራቸው ዝግጁ እንዲሆንም አዘዋልም። በፌዴራል መንግስቱና በህወሓት መካከል እየታየ የነበረው መካረር በአንድም በሌላ መልኩ ጋብ ብሎ የነበረ ሲሆን አሁን ዳግም አገርሽቷል። ህወሓት የፕሪቶሪያውን ስምምነት በመጣስ ከጎረቤት ሀገራት ጋር ግንኙነት በማድረግ ሰራዊቱን ጸረ ድሮን ሳይቀር እንዳስታጠቀ በጀነራሉ በኩል በተገለጸ ማግስትም ከፌዴራል መንግስት ጋር ምንም አይነት ድርድር የለም ሲል መግለጫ ሲያወጣ፣ ጀነራል ምግበይ ደግሞ ጦራችን ዝግጁ ነው ሲሉ አዋጅ አውጀዋል። ጀነራሉ የሻዕቢያ ወታደር በትግራይ የለም፣ እኛ መከላከያ ለመመከት በቂ ነን ሲሉ ተጠምደዋልም። ጀነራል ምግበይ የኤርትራ ሰራዊት ወደ ትግራይ መግባቱን አስተባብለዋልም። የኤርትራ ሰራዊት በትግራይ ቁልፍ የሚባሉ ስፍራዎች እንደተቆጣጠረ ዓለም አቀፍ ሚዲያዎች ጭምር ሲዘግቡ መሰንበታቸው የሚታወስ ሲሆን ጀነራሉ ግን አሁን የኤርትራ ሰራዊት ገብቶ የሚገኘው የፌዴራል መንግስቱ አሳልፎ በሰጣቸው እንደ ኢሮብ ባሉ አካባቢዎች ነው እንጂ ትግራይ ውስጥ የለም፣ እኛ በቂ ነን ሲሉም ተናግረዋል። ጀነራሉ አክለውም ሰራዊታቸው ያለበት አቋም ጥሩ እንደሆነ የገለጹ ሲሆን መከላከያ እኛ ላይ እርምጃ የሚወስድ ከሆነ ብቻችንን እንገጥማለን፣ አጋዥ አያስፈልገንም፣ ለመከላከያ እኛ በቂ ነን ካሉ በኋላ ጦራቸው በማንኛውም ሰዓት ጥቃት ለመክፈት ዝግጁ እንዲሆን አዘዋለም። ይህ እንደ አዋጅ የተቆጠረ ሲሆን ትልቅ መነጋገሪያም ሆኖ ይገኛል። በመጨረሻም ሚሊኒየም አዳራሽን ማፍረስ ተጀመረ። በሚድሮክ ኢንቨስትመንት ግሩፕ ስር የሚገኘው ሚሊኒየም አዳራሽን የማፍረስ ስራ ተጀምሯል። ባለፉት 18 ዓመታት በኢትዮጵያ ግዙፍ ሀገራዊና ዓለም አቀፋዊ ኩነቶችን ሲያስተናግድ የቆየ ሚሊኒየም አዳራሽ በሚድሮክ ኢንቨስትመንት ግሩፕ ለታቀደው ሰፊ መልሶ ግንባታና የማስፋፋት ስራ እንዲመች የማፍረስ ሂደት መጀመሩን የካፒታል ጋዜጣ ዘገባ ያሳያል። ይህ ታላቅ የአዳራሽ እድሳትና ማስፋፊያ ፕሮጀክት በዋናነት ኢትዮጵያ ለምታስተናግደው 32ኛ የተባበሩት መንግስታት የአየር ንብረት ለውጥ ጉባኤም ዝግጅት አካል ሲሆን በቦታው ላይ ሞክሲ ባይ ማሪዮት የተሰኘ ግዙፍና ዘመናዊ ሆቴል እንደሚገነባ ታውቋል። በዚያስ አርኪቴክቸር የተነደፈው የመልሶ ግንባታ ፕሮጀክት ከመሬት በታች ሰፊ የመኪና ማቆሚያ፣ የላቀ ቴክኖሎጂ እና የተሻሻለ የእግረኞች ፍሰት ያካተተ ሲሆን የአዳራሹን የማስተናገድ አቅምና ዘመናዊነት ይበልጥ በማሳደግ ተጨማሪ ጎብኚዎችን ለመሳብ ያለመ መሆኑን መረጃ ያሳያል። የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ ቀደም ብለው እንደተናገሩት ግሩፑ ለ32ኛው የዓለም የአየር ንብረት ለውጥ ጉባኤ ተሳታፊዎች የሚሆኑ 1500 አልጋዎችን የያዙ 5 ዘመናዊ ሆቴሎችን በአዲስ አበባ ለመገንባት በከፍተኛ ርብርብ ላይ ይገኛል። ከነዚህ መካከል በሚሊኒየም አዳራሽ ቅጥር ግቢ የሚገነባው ሞክሲ ባይ ማሪዮት፣ በመሐመድያ መኖሪያ መንደር የሚገነባው 4 ፖይንት ባይ ሸራተን እና በሸራተን አዲስ ቅጥር ግቢ ውስጥ የሚገነባው ሌላ ተጨማሪ ዘመናዊ ሆቴል ተጠቃሾች ናቸው። በተጨማሪም በቅርቡ ወደ ሚድሮክ ቤተሰብ የተቀላቀለው ዋቢ ሸበሌ ሆቴል በአውቶግራፊ ኮሌክሽን ባይ ማሪዮት ብራንድ ደረጃውን ጠብቆ ለጉባኤው ዝግጁ የሚሆን ሲሆን በአፍሪካ ህብረት አጠገብ የሚገኘው ዌስተርን አዲስ ቀሪ ስራዎችን እየተጠናቀቁ ይገኛሉ። ግሩፑ ከአዲስ አበባ በተጨማሪ በክልል ከተሞች የሆቴል ኢንዱስትሪውን ለማስፋፋት በርካታ ስራዎችን እያከናወነ ነው። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።